ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበርልኝ። የዛሬው የብሩኬ ውሳኔ ትክክለኛ ውሳኔ ነው። እስከ ዛሬም እንደዚህ አይነት ውሳኔ ብትወስን ኑሮ ብዙ ችግር ውስጥ ባልገባችሁ ነበረ። ምክንያቱም እዩ እንደዚህ በቀላሉ ለምናችኋት ተለማምጣችኋት የምትናገር ልጅም አይደለችም። እሷ የመጣችበት መንገድ ሀይሚዬና ብሩኬን ለመለያየት እስከሆነ ድረስ እሱን ነገር ደግሞ እውን ለማድረግ ስለሆነ አላማዋ እንደዚህ በቀላሉ ከእናንተ ህይወት ውስጥ አትወጣም። ተለምና አዝና ምናምን የምትወጣ ልጅ አይደለችም። ስለዚህ ለእንደዚች አይነት ሴት ደግሞ ቆራጥ ሁናችሁ የውሳኔ ሰው ሁናችሁ ነፃነታችሁን ማሳወጅ አለባችሁ ብዬ ነው የማስበው እንጂ ይሄ በየዋህነት በልመና ተለማምጣችሁ ለምናችሁ የሚስተካከል ህይወት የለም። እንደውም የበላይነት እየተሰማት እናንተ ህይወት ላይ እንደፈለገች ነው የምትጨፍርባችሁ ማለት ነው። ስለዚህ የዛሬው ውሳኔ ትክክለኛ ውሳኔ ነው። በቃ እንዳላደረግከው እኛ ተመልካቾች እናውቃለን። ግን ደግሞ ነፃነትን ደግሞ ማሳወቅ ደግሞ ግዴታ ስለሆነ በእንደዚህ አይነት መንገድ ቆራጥ ሆነህ ውሳኔ ላይ ከደረስክ በቃ ይሄ ነው ሂድበት ነው የምለው። በቃ ወንድ ልጅ ቆረጠ ትላላችሁ። ምክንያቱም በእሷ ምክንያት ፍቅረኛውን እያጣ ህይወቱን እያጣ ቤተሰቡን ጓደኛውን እያጣ ይሄ በልመና በልምምጥ ምናምን የሚባል የማያስኬድ መንገድ ነበረ እየተጠቀምከው ብሩክ። ይህን እንኳ ያሰበውን ነገር እንኳ ሊያደርግ የፈለገውን ነገር እንኳ ለሀይሚ ቢነግራት ኑሮ ቢያስረዳት ኑሮ እንደዚህ አይነት ነገር ላደርግ ፈልጋለሁ ብሎ ቢነግራት ሀይሚዬም ታግዘው ነበረ፣ መፍትሄ ያመጡ ነበረ፣ ችግሩንም ባጭሩ ይፈቱት ነበረ ማለት ነው። ግን ያው ብሩኬ በራሱ መንገድ ቀስ ብሎ በቃ ብነግራት ሀይሚዬም አታምነኝም በማለት ብቻ ችግሮችን ራሱ ተጋፍጦ ለመፍታት ነበረ የፈለገው። ግን በዛ መሀል ደግሞ የሚወዳትን ሴት የኔ የሚላትን ሴት ህይወቱን ነው የተበተነው ማለት ነው። አንድ ማስተዋል ያለባችሁ ነገር እንግዲህ እነሱ ስራ ነው የሚሰሩት። ግን እኛ ግን ማስተዋል ያለብን ምንድን ነው? በህይወታችን ውስጥ ፍቅረኛችንም ሊሆን ይችላል፣ ባላችንም ሊሆን ይችላል፣ ጓደኛችንም ሊሆን ይችላል እና ያን ሰው እዛ ችግር ውስጥ የሚመለከተው ከሆነ ማድረግ የምንፈልገውን ነገር ቀስ ብለን በማስረዳትና ችግሩን ለመፍታት እንዲያግዘን መናገር አለብን። ምክንያቱም እኛ በራሳችን መንገድ እናደርገዋለሁ እፈተዋለሁ ስንል ደግሞ የምንወደውን ሰው ወይም ደግሞ የኔ የምንለውን ሰው ልናጣ እንችላለን። ግን መናገር መፍትሄ አለው። ምክንያቱም ስትናገሩ ነው ችግሮችም የሚፈቱላችሁ፣ መፍትሄም የሚመጣው ከመናገር ነው። በራሳችሁ መንገድ የምትፈቱት ችግር ሊኖር ይችላል፣ እናንተን ብቻ የሚመለከት ሊሆን ይችላል። ግን ደግሞ አሁን የሀይሚና የብሩኬ ችግር ሀይሚንም ይመለከታታል። ስለዚህ ሀይሚን እስከተመለከታት ድረስ ሁሉንም ነገር የማወቅ ግዴታ አለ ማለት ነው። ገባችሁ አይደለ? ይሄ ለብቻ ያደርገዋለሁ ለብቻ ይፈተዋለሁ የሚባል ነገር የለም። ምክንያቱም እነዚህ ልጆች ፍቅረኛሞች ናቸው፣ ባልና ሚስት ናቸው፣ ብዙ ሀሳብ ብዙ እቅድ ያላቸው ልጆች ናቸው። ይሄ ህይወታቸው እንዳይፈርስባቸው መነጋገርና በጣም የሚያዝናኑ ጽሁፎችን ግልጸኛ ሆነው ቪዲዮዎችን እየለቀቀች እያሳቀችን እያዝናናችን ነው ለማስተላለፍ የፈለጉት ነገር በብዙ አይነት መንገድ ተርጉማችሁ ልትረዱ ትችላላችሁ። ግን አለመናገር በራሴ መንገድ የምንላቸው ነገሮች አንዳንድ ጊዜ ብዙ ነገሮችን ያሳጡናል እና ብሩኬ አሁን እንግዲህ የመጣህበት መንገድ የዛሬው በጣም አሪፍ ነው። ነፃነትህን እንግዲህ በአጭር ጊዜ እንደምታሳውቀን ተስፋ እናደርጋለን። ያው እኛ እንደማታደርገው እናውቃለን። ግን ደግሞ የሚዲያ ሰው ስትሆኑ ደግሞ ግዴታ ነፃ መውጣት ስላለበት ማለት ነው። ምክንያቱም እዩ እንደዚህ በቀላሉ ከነሱ ህይወት ውስጥ የምትወጣ ልጅ አይደለችም። እናቴ እሷ አቅዷ ሀይሚና ብሩኬን ለማለያየት የመጣች ሴትዮ 1 ዓመት እኮ ሊሞላው ነው አይደለ? እንደዚህ በቀላሉ የምትፋታ ልጅ አይደለችም። እንደዚህ ቆራጥ ውሳኔ ካልወሰናችሁባት በስተቀር የምትወጣ ልጅ አይደለችም። ቅመምዬ ደግሞ ዛሬ በቲክታክ በስቶሪ ዘና ፈታ እያደረገችን ነው። የኔ ቆንጆ ባለሽበት ሰላምሽ ብዝት ይበል። ግን ተናፍቀሻ እኔ ቀበጧ ማለት ነው፣ አትበገሬዋ ቆራጧ ማለት ነው። የኔ እናት እኔ በእንጃ። እግዚአብሔር ከክፉ ነገር ይጠብቃችሁ። መልካም ጊዜ ይሆንላችሁ ውድ ቤተሰቦቼ። በያላችሁበት ሰላማችሁ ብዝት ይበልልኝ።
ነገ ደግሞ እንግዲህ መልካም ነገር ለመስማት ለማየት ያብቃን። እንግዲህ እግዚአብሔር ነፃነቱን ያሳውቅለት።